ሰላም ሰላም ዜናችሁ ውድ የዳና ስፖርት ዩቲዩብ ተከታታዮች ባላችሁበት ሆነ ሰላማችሁ ብዝት ይበል። እኔ ደህና ነኝ፣ በጣም እግዚአብሔር የተመሰገነ ይሁን እና ዛሬ በአጫጭር ሪያክሽን ቪዲዮዎችን ከች ብዬ መጥቻለሁ ማለት ነው። ለመጀመሪያ ጊዜ ነው። በጣም አሪፍ ቆይታ እንደሚኖረን ተስፋ ያጋለሁ ማለት ነው እና ወደ የሚያስቁ ቪዲዮዎቻችን ከመግባታችን በፊት አንዳንድ ነገር ልጠይቃችሁ። ሼር፣ ሳብስክራይብ በማድረግ ጀምሩት። በጣም ጠቃሚ ነገር ስለሆነ ማለት ነው እና ይሄ አንዳንድ ሪያክሽኖች እያሳየው ለእናንተ ዘናፈታ እንደማደርጋችሁ በጣም እርግጠኛ ነኝ ማለት ነው። ትወዱታላችሁ እና እንጀምር ወይስ ምን ይሻላል? እንጀምራ። በቃ እንጀምር። ሌትስ ጎ። ቪዲዮን እያየን በጣም ፈታ እንላለን እና የመጀመሪያ ቪዲዮችን የሚሆነው በሳቅ አይደለም የምንጀምረው። ለጋሞ ሕዝብ በጣም ጥልቅ የሀዘን ስሜት እንደሚሰማን ከዚሁ ለመግለጽ እንወዳለን ማለት ነው። እኔ በጣም አዝኛለሁ በተፈጠረው አደጋ ምክንያት እና ዛሬ እንዳየሁት ከሆነ አስኬድ እንዳሹ ወደ ቦታው ሄዱ ነበር። በጣም አዝኖ አይቼው ነበረ። ለተጎዱት ሰዎች መጽናናትን እየተመኘን ከዚሁ ማለት ነው የነበረውን ቪዲዮ ልጋብዛችሁ። ይህንን ይመስላል ቪዲዮ። በጣም ያሳዝናል። ቪዲዮ እንዳያችሁት ይመስላል ማለት ነው። በጣም ነው ልብ የሚሰብረው። በተደጋጋሚ ሁኔታ ነው እንደዚህ የሚያጋጥመው። እዛ አካባቢ በጣም መሬቱ በጣም ለም የሆነ መሬት ነው እና በተደጋጋሚ ሁኔታ እንዲህ አይነት ነገር ያጋጥማል። ብቻ ለተጎዱትና ለቤተሰቦቻችሁ ለተጎዱት መንግስተ ሰማያትን ያዋርስልን፣ ለቤተሰቦቻቸውን ደግሞ መጽናናት ይስጥልን ማለት ነው። እንግዲህ ምንም ማድረግ አይቻልም። ያው ጥንቃቄ ወይም መፍትሄ ቢደረግበት ባይ ነኝ እኔ በበኩሌ። አስኔ ደግሞ ጽናት ሚስትክ ለማለት ወዳሉ ከዚሁ ምክንያቱም የሀገር ልጆች ናቸው፣ በፋሚሊም ሊሆኑ ይችላሉ ማለት ነው። ብቻ በጣም ይከብዳል። ይህንን ካየን በኋላ ደግሞ ወደ ሌላ ቪዲዮ እንሸጋገራለን ማለት ነው። አብራችሁን ቆዩ። ቀጥሎ የምናየው በጣም ደስ የሚል ዜና ነው። በጣም ደስ ይላል እውነት። እኔ ሰው ለፍቶ እንደዚህ በጣም ጀግና ሆኖ ወጥቶ ሲሳካለት ማየት በጣም እወዳለሁ። እግዚአብሔርን በጣም ደስ ይለኛል እና ቀጥሎ ማሳያችሁ ቪዲዮ አዶናይ ወደ አሜሪካ ስለመግባቱ ነው። አብረን ነው። እግዚአብሔር በጣም ነው የምትወዱት። የአዶናይ በድጋሚ እንኳን ደስ አለህ፣ ኮንግራጁሌሽን ለማለት ይፈልጋለሁ ማለት ነው። የሱ ወዳጆችም እንኳን ደስ አላችሁ ሁላችንም። ግን ይሄ በጣም የተማርን አይመስላችሁም? ከአዶናይ እኔ በጣም ብዙ ነገር ተምሬያለሁ። ከስንፈቴ ከነበረኝ ብዙ ነገር እኔ በቃ ጀግና ለመሆን እየሞከርኩ ነው በሱ ምክንያትና አዶናይ እንኳን ደስ አለህ፣ እንኳን በሰላም ገባ። እኔም አንድ ቀን በአንተ ቦታ ሆኜ ብዙ ነገር እንደማሳካ በጣም አርአያ ሆነኸኛል። በጣም በትንሽ ነገር እንደምጀምር አሳይተኸኛልና እንኳን በሰላም ገባ። እናንተም ባላችሁ ነገር ላይ ደስተኛ ሆናችሁ ግን ደግሞ ለምንም ነገር ሳትፈሩ ለምንም ነገር ክፉ ነገር ብቻ ሳታደርጉ ለምንም ነገር ሳትፈሩ እዚህ ደረጃ ላይ መድረስ እንደምትችሉ አዶናይ ትልቅ ማሳያ ነው። እግዚአብሔርን ብራቮ ነው የምልህ። በጣም በጣም የማመሰግነው ወንድሜም ነው እና እንኳን በሰላም ገባ። አንድ ቀን አይ ቲንክ አንድ ቀን በቃ እኔም እንዳንተ ሆናለሁ። ለዛ ነው የምለፋው ማለት ነው። እና ሁላችሁም በስደትም አገር ውስጥም የተጨነቃችሁ ምናምን ሰዎች አይዟችሁ። በቃ ከበረታ እግዚአብሔር ያያል፣ ከጸለይክ እግዚአብሔር ይሰማሃል። ሁሉም ነገር ለበጎ ስለሆነ ማለት ነው። አንድ ቀን ጸሎታችሁ ተሳክቶ ሁሉ ነገር ተሟልቶላችሁ እንደዚህ እንደምትሆኑ እኔ አልጠራጠርም ማለት ነው። ይሳካላችሁ። በዚህ ወይ ከአዶናይ አንድ ነገር ልንገራችሁ ማለት ነው። ሁሉም ነገር ከምኞት ነው የሚጀምረው። መጀመሪያ ታያለህ፣ ትመኛለህ፣ ከዛ ለማግኘት ትጥራለህ፣ የቻልከውን ያህል ትሞክራለህ። እግዚአብሔር እድሜና ጤና ከሰጠ ታገኘዋለህ ማለት ነው። ለእሱ ይህን ቪዲዮ በጣም ማሳያ ነው ብዬ ያሰብኩት ቪዲዮ ነው። እሱን ልጋብዛችሁ። ለመጀመሪያ ጊዜ ራሴን ሪከርድ ማድረግ ያሰብኩበት ቀን ነው። አዶናይ ይባላለሁ። የ20 ዓመት ልጅ ነኝ።
ጀግና ነው። ምን በቃ ጀግና ነው። ሙሉ ሰው የሚባለው በቃ አንቺ ነው። ያለበትን ደረጃ አውቁ ወደ ላይ መውጣት ሁሌ ማለት ነው። በቃ ይሄ በጣም ለእኔ እኩል የሆነ ሰው ነው አዶናይ ማለት ነው። መጨረሻ ላይ በጣም ወደ ቪዲዮ ያለ ሁሌ የሚያስቀኝ በቃ ሲደብረኝ ምናምን አይቼ እሱን አይቼ ነው ፈታ የምለው እና እሱን ልጋብዛችሁ። ያለቀንቺን ባለጊ ወሶል ፊሩና እንድሰማ አለ ገኔ ምን ደጆ አዎ አዎ ደጆ እና እግዚአብሔር ስምና የቪዲዮ ማለት ነው በጣም ነው ወደው እግዚአብሔር ምኑ ከምኑ እኮ አይገናኝም። አይንሽም ባይሮ ጥርስሽም ባይሮ ብቻ ቆየት ያለ ቪዲዮ ነው አውቃለሁ። ግን ዛሬ ትንሽ በቃ ለመግቢያ የሆነኝ ብዬ ያሰብኩት ቪዲዮ ነው። በጣም ወደው ቪዲዮ ነው እና አይካነት በቃ በጣም ያስቀው። የታላችሁ ሚስት አገብታችሁ ምናምን ወይ ባለቤታችሁ ባላሽ በጣም የሚበላ ወይ ሚስታችሁ በጣም የምትበላ ካለ ቪዲዮ ለእናንተ ነው። አያስቅም። በቃ ይሄ በጣም ተማሯል። እግዚአብሔርን እያልኳቸው እንዴ ጨራሽ ገደል ነው ሆድሽ ማለት ታስባችሁታል። ይሄ በጣም ነው የምትበላው ማለት ነው። እና እኔ በዚህ መሳቅ አልችልም። ብቻ እግዚአብሔር አምላክ ማለት ነው እኔ የምለምነው እኔ በቃ እስኪያልፍልኝ ድረስ የሚሰጥ ሚስት በቃ ትንሽ የምትበላ ማለት ነው። እያየሽው ከሆነ ደግሞ ተለማመጂ። እኔ ምንም ማድረግ አልችልም። ባይዞ አሁን ደግሞ ማለት ነው በዚህ ወር አካባቢ ነው ወደ እኔ እየመጣ ያለ የቲክቶከር አንዱ በጣም የሚያስቀኝና ሚኩሽ ይባላል። አይ ቲንክ የጉራጌኛ አይነት አክሰንት ያለው በጣም የሚያስቀኝ ነው። እሱን ልጋብዛቸው። አሁን ደግሞ ምን እንዳጋጠሙ ማለት ነው አብረን ያለን እንዲሁ ማሳጅ ያደረጋት ነው። አባቴ ጓደኛዬ ነው ታውቀው። ሰላም ነው ማለት ነው። ሸምሱ እባላለሁ። ሸምሱ መጣ ተጫወት ተሽራ እሺ እሺ ጎረምሳው በቃ አለቀለ ብሎ እኔን ሊያጫውተኝ ከዚህ ሰው ወረን እግዚአብሔር ከዚህ ሰው ወረን አስባችሁታል? የሚስታችሁ እግር መስሏችሁ ነው የፍቅረኛችሁ አባቱ እንደዚህ የምታደርጉት ማለት ነው። ወይኔ ያለው ስሜት ብቻ አንድ እግሩን አጥቷል። እናንተን ተማሩበት። ባይዞ ከዚህ ቀጥሎ እንደገና ማለት ነው በጣም ከምናፍቀውና በጣም በቃ ከምመኘው ነገር በቃ በጣም የሚናፍቅ ነገር አንድ ነገር አለ። እሱ ነገር ምንድን ነው መሰላችሁ? ቆይ ቪዲዮን ገብዤ ላሳያችሁ። የአናብስቱ ማረፊያ መቀለ 70 እንደርታ በቀይና ነጭ አርማው ለደመቁት አይታችሁታል። ይሄ ጊዜ በጣም ነው የሚናፍቀኝ። ከጎንደርና 70 እንደርታ የነበር ጨዋታ ጊዮርጊስ ወልዋሎ ብቻ እና ቡና ብቻ አንድ ላይ የነበረ እስከ 2011 ምናምን አካባቢ የነበረው እንደወንድስ የሚሉ ናቸው። እነሱን ጊዜያቶች በጣም ምናፍቃችኋለሁ በጣም ማለት ነው። ጊዜያችን ይመልስልን፣ ሀገራችንን ሰላም ያደርግልን እና አንድ ላይ ተሰባስበን በፍቅር በሰላም ኳሳችንን የምንጫወትበት ቱር የምናደርግበት ጊዜ ያምጣልን እግዚአብሔር ማለት ነው። ብቻ እስኪ ወደ ሌላ ቪዲዮ እንቀጥል። ነገር ቫይዚዮ ቀጥሎ ማሳያችሁ ቪዲዮ ማለት ነው እብደት ነው ወይስ ኖርማል እንደዚህ ጨዋታ ነው? ብቻ አሩ ነው አላውቅም፣ ግን ደስ የማይል ቀልድ ነገር ለእኔ አስቆኛል። ግን እኔ እንጃ የምር ይሄ ስሬስ ትኩስ ከሆነ ያ ነገር ማለት ነው ታውቃላችሁ፣ ይሄ ደስ አይልም እግዚአብሔር። እስኪ እኔው ብቻ ቪዲዮ ባይዘው ትክክል አይደለም። የምር ደስ ይላል፣ ግን አስባችሁታል?
ጥሩ ማስተማሪያ አይደለም። እግዚአብሔር እንዴ ጭራሽ ጀበናው ላይ ነው የተሰበረው። እንደዚህ ነው። አንተ አይዞክ ተማርበት ለሌላ ጊዜ። ግን ይሄ አያስቅም፣ የምር አያስቅም። አንድ ጥያቄ ጠይቃችሁና ኮሜንት ታስቀምጡልኛላችሁ መልሱን ማለት ነው። እኔም ጠይቃችሁ ጥያቄ ቪዲዮውን ካያችሁ በኋላ ነው ጥያቄ የምጠይቃችሁ ማለት ነው። ብቻ ኦኬ፣ እሺ ጥያቄውን የምጠይቃችሁ ችግር የለውም። ግን ወንድም ሴትም መጀመሪያ ፍቅር ይቀድማል ወይስ ገንዘብ? ይሄ ኖርማል ቀላል ጥያቄ ሊመስላችሁ ይችላል፣ ግን ሪያሊቲ መልሱን እፈልጋለሁ። ከቻላችሁ ኮሜንት ስራ አስቀምጡልኝ። ቪዲዮውን የእሱን ቪዲዮ እዚህ ካላሳያችሁ ያበላል እንዴ ያጠጣል ያበላል ብሪዮንላል ብሪዮናል ብር ሲኖር ነው ሁልጊዜ ብሩን እናንተ ሊያኖራችሁ የሚችለው እና እንደዚህ ትክክል ነው ብላችሁ ታስባላችሁ? እሷስ ትክክል ነች። ለብር ብላ የመጣችው ስትሄድ ብር ሲያሳየ ተመለሰች ፓክ አደረገች ምናምን እና እናንተ የምታስባላችሁ? እግዚአብሔርን የምሬ ነው። በትክክለኛ መልስ እንድትሰጡ ብቻ ነው የምፈልገው። እና ልንገራችሁ፣ አሁን ጾም ነው። በጾም ጊዜ ማለት ነው እንደዚህ አይነት ኮሜንቶችን የምትሰጡ ለእኛ ለራሳችሁ አትሆኑ፣ እግዚአብሔርን አትሆኑ እንዴ። አሁን የሆነ ቪዲዮ ተልኮልኝ እያየሁ ማለት ነው ይከብዳል። ብቻ ቪዲዮን አይቼ ኮሜንት ስገባ ኮሜንት ውስጥ ያለውን ነገር ብታይ እግዚአብሔርን እስኪ አብረን እና በቃ ፈታኝ ሰውየው ይሄ ነው ባይዘወይ። ከዛ ይህንን ያውቃሉ። አጫጭር ሰዎችን አታናዷቸው፣ ምክንያቱም ድንጋይ ለማንሳት ቅርብ ስለሆነ። ግን ገነት እየራቀች ነው ወገን። እዚህ ጋር ነው ያለስላችሁ የሱቅ ጳጉሜ አስባችሁታል? የሱቅ ጳጉሜ ማለት ከዓመት ሙሉ 5 ቀን ማለት ነው። እና ሊሊ ዲያቆን ይላል እዚህ ጋር ሊሊ ዲያቆን ፈጣሪ ያሳድግ። በነገራችን ላይ ማለት ነው የሀገራችን ኢኮኖሚ እንዴት እየሆነ እንዳለ ሰው እንዴት እንዳወዛገበው ላሳያችሁ። እግዚአብሔር አሁን ይሄ ሰውዬ ሳይሆን ማለት ነው እንዴት ልቤ በቃ ትክክላል። እርስዎ ገቢዎትና ወጪዎት ይመጣጠናል ወይ? እንዴት ነው እያስኬዱት ያለው ይሄንን የኑሮ ውድነት? በጣም ከባድ ነው። ምክንያቱም ዛሬ የታየ በደቂቃ ውስጥ ሄደሽ ሱቅ ጠይቀሽ ሳትስማሚ ቀርተሽ ስትመጪ እንደገና ተወዶ ነው የሚጠብቅሽ። አዎ ይሄ ልክ ነው። በጣም ተወዷል። እንዴት ነው እያስኬዱ ያሉት እርስዎ? ባስማት ነው ባስማት ነው። ይሄ ይመቸው እግዚአብሔርን ባስማት ነው። እኔ ራሱ አላውቅም። ምክንያቱም አሁን ላይ የሆነ ነገር ጠይቃችሁ ስትመለሱ ማለት ነው በቃ ደውላችሁ በስልክ ይሄ ትናንትና እንደዚህ የነበረው ነው ምናምን ብላችሁ ስትጠይቁ አረ እሱ እኮ ጨመረ እንደዚህ ምናምን ብሎ በቃ የሆነ ሳንቲሞች ምናምን ጨምሮ ነው የሚያድረውና ይሄ ሰውዬው ፊቱ ራሱ በቃ አኩርፏል። እግዚአብሔር በቃ የሌላ አኩርፏል ፊቱ ራሱ እና ለመናገር ራሱ የከበደው ይመስላል። እና እንግዲህ ምንም ማድረግ አይቻልም። አይዞን ወገን፣ እየተጋገዝን ይሄ ጊዜ እናልፈዋለን። በቃ ምርጥ ጊዜ ይመጣልናል። ተስፋ አትቁረጡ፣ ያልፋል። በቃ አይዞችን